ደረጀ ተመልከተኝ እንጂ አይኔን ተመልከተኝ። ማርታ ችግር አለ እንዴ? መድኃኒት እኮ ዝታብኛለች። በጣም ትጠላኛለች፣ ትጠየፈኛለች። እና ምን ልትይ ነበር? አንተ እውነት እንደዛ ታደርጋለህ? በፍጹም አላደርግም ማርትዬ። እኔ እኮ አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። ምኑን ነው ያላደረገው? መድኃኒት ያለችሽን እናንተም ነግረሃለች? አዎ። እና እውነት አንተ እርቃኗን ቀርጸሃታል? አልቀረጽኳትም። እኔ በፍጹም አልቀረጽኳትም። ይህንን ከሰው አይደለም ማረጋገጥ የምፈልገው፣ ይህንን በራሴ እጅ ነው ማረጋገጥ የምፈልገው። ምኑን? በአንተ ፊት አንቺን ራስሽንም ሸፋፋ ብሎሻል። እኔ ሸፋፋ አይደለም። ነሽ ሸፋፋ ነሽ። ልጆች እንዴት ናችሁ? የኤቪቫ እንዴት ነሽ? ምጥን ሰላም ነው እንዴ? አታናግሪኝም እንዴ? ምጥን ምን አስበሽ ነው? እኔ እኮ ወንድምሽ ነኝ እንዴ። እና ምጥን እኮ ወንድም የላትም። እሺ ታላቅ ወንድም፣ አንተ ወንድም አይደለም። እሺ ይቅርታ ምጥን፣ ይቅርታ አድርጊልኝ። በቃ ተጫወቱ። እሺ ጠላሻል እንዴ? አዎ በጣም ግን ውሃ፣ ቆይ እድሜያችን ለዚህ ነገር ደርሷል ማለት ነው? ለምንድን ነው? የት ነው የደረሰው? አይታዩ በቃ ወደ ቤት ልሂድ። ያንቺና የኔ ጉዳይ አበቃ? አዎ ገዜ አብቅቷል። እሺ ዝም ብለህ ምግብህን ብላ። እንቺ ምግብሽን ውሰጂ። አላሰኘኝም፣ አልበላም። እንቺ እኔ ከልቤ ነበር የወደድኩሽ። አንቺ ግን እንኳንም ቀረሽብኝ። ወጥቼ እበላለሁ። ካስከፋኝ ሰው እንኳን ምግብ ሰላምታ አልፈልግም። ማርትዬ ዛሬ ሁሉን ነገር ደርሳበታለች ማለት ነው። ማመን ታቅቶኛል። እውነት ነው ወይስ ውሸት ነው እያለች ከራሷ ጋር እያማከረች ነበር። ራሱ ጋሽ ደረጀም ወደ ክላሱ በሚገባበት ሰዓትም ውጣልኝ ደረጀ፣ ይህ ነገር ትክክል ከሆነ እኔ ጭራሹንም እያለቀሰ ትገኛለች ማለት ነው። ከክላስ አስወጥቷለኝ ማለት ነው። ውጣልኝ፣ ማየት አልፈልግም ከሆነ ግን በጣም ከባድ ነገር የሚፈጠረው ይሄ ነገር ደግሞ ካልሆነ እኔ ግን መቼም አልጠረጥርም። ደሬ ምን ጊዜም አልጠረጥርም። ይህ ነገር ሆኖ ከተገኘ የውሸት ከሆነ እኔ ይቅርታ ጠይቀሃለሁ። እንደ ባልነትህ የፈለከውን ትቀጣኛለህ፣ የፈለከውን ቅጣት እቀበላለሁ፣ ይቅርታ መጠይቀሃለሁ። ያ ካልሆነ ግን እኔ እንጃ እያለች ስትናበር ስታለቅስ ነው ያደረችው ማለት ነው። ጋሽም ራሱ በጣም ነው ያሳዝነው። እውነት መናገር ደረጀም በዚህ ልክ ራሱ ማልቀስ፣ በዚህ ልክ ራሱ መከፋት፣ በዚህ ልክ ራሱ መጣል በጣም ከባድ ነው። የተዳፈነ ሳሲል ነበረ። አሁን ራሱ እውነት መቼም እውነት ናት ትዘገያለች እንጂ እውነት መቼም አቀርም እያለ ነው የሚያወራው ማለት ነው። እውነት ነው፣ እውነት ናት። መቼም ብትሆን አጠፋም። እውነትን የያዘ ማንም ያሸንፋል። ዛሬ ራሱ ማርትዬ ሰላም ዘንድ ሄዳለች ማለት ነው። ሰላም ግን እውነት ራስ ወዳጅነት እየሆነች ነው። እኔ በሷም ፈርድባት ሁኜ ሳይሆን ማለት ነው፣ ግን እነሱ እንዳይራራቁ ማድረግ እንዳለባት እነሱ ደግሞ ግልጽ እንዲያውቁ የምታደርገው ነገርስ እርግጥ እናት ናት። ልጇ ጠፍታባታለች። ብዙ ዓመት ተሰቃይታለች በልጇ። የእሷን ለመተካትና እሷን የሚያስረሳ ልጅ ብላ ነው ሁለተኛ ልጅ የወለደችለት ከጋሽ። ቢሆንም ግን አንድ ሰው ሰራተኛ ብሎ ይዞ እንደ ልጅም እንደ እህትም እንደ ሁሉም ነገር አድርጎ ይዞ ያንን የሰው ባል መያዝ ራሱ መጀመሪያውን ሲጀመር መያዙ በጣም ከባድ ነው። በጣም ትልቅ ውርዴት ነው እውነት መናገር። ያን ውርዴት ታዲያ ሁለተኛ ውርዴት መቀበል እኔ አላውቅም። ዲያጣራስ ደውላ ነግራት ነበረ። በምንነግርባት ሰዓትም ራሱ እማዬ እየመጡ ነው፣ የባቢን አባት እንደተናገሪ ከተቻለሽ ከቤት ጥፊ የለሁም በያት
ካልተቻለች ደግሞ በቃ እንደዚህ ማድረግ አይቻልም ባክሽ ሰላም እያለች እየነገረች አልነበረ? እኔ እኮ እናትሽ ነኝ እንዲህ ብለሽ አታናግሪ፣ ዝቅ ከፍ ማድረግ የለብሽም። እናትን ብትሆን እኮ ክብር ሲኖር የተባለችውን ስትሰማ መቼም እናት ነኝ ብላ አንድ ልጅ ዝም ብላ እናትነት እየተሰማት መደብደብ ወይም ደግሞ አልሆነ ቦታ ላይ ማስቀመጥ የእናትነት ጥግና ፍቅር አያሳይም። ፍቅርን በፍቅር ነው መገዛት ያለበት። እች ልጅ ደግሞ ጎዳና ላይ ነው ወርቃ የተገኘችው። ስንት ዓመት ሙሉ እንግዲህ 20 ዓመት ድረስ በተወለደ በ2 ሳምንቷን የተጣለችው 20 ዓመት ድረስ ጎዳና ላይ ተቀምጣ በ20 ዓመቷን የመጣችው። ያንን ሁና ስታቅ ራሱ በጣም ነው እንትን ያለችው ነበረ። አሁን ደግሞ ሲቀጥል ይህ ነገር ተፈጠረ። ሁለተኛ ልጅ ከሷ ሲመጣ ምንኛ ከባድ ነገር ይፈጠራል። በእውነቱ ነገር እያልን ማሰብ አይቃትም ማለት ነው። በዛ አጋጣሚ ማርትዬ እውነት እኔ ሳላደንቃትም አላልፍም። ምክንያቱም ራሱ እየተጠራጠረ አምላኪ ሆይ ወደ አንተ እንጂ ወደ ሌላ ማንም አይሸሽም። ስለዚህ አምላኪ ሆይ ይሄን በውስጤ እንድጠራጠር ያደረብኝን የውሸት ነው በለኝ፣ ውሸት አድርግልኝ፣ እንድጠራጠር አታድርገኝ እያለች ስትለምን ነበረ ፈጣሪዋን። ጋሽን በረንዳ ላይ ሆኖ ሲያለቅስ ነበረ። እኔ ከተወለድኩ ነፍስ ካወቅኩ ጀምሬ አባዬ እኮ ሶፋ ላይ አድሮ አያውቅም። ዛሬ ግን አባዬ ሶፋ ላይ አደረ። እማዬና አባዬ በጣም ተጣልተዋል። ዳጣ ምን እናድርግ? ያንቺን አባትነት አውቃ ይሆናል እያለቻት ነበረ። የሷን አባትነት አውቃ መስሎሻል? የሷን አባትነት አላወቀችም። ያወቀችው የባቢን ነው፣ የሌላኛውን እንታ ደግሞ ኤቢ ደግሞ የባቢን አላወቀችም ማለት ነው። ማርታ የደረሰችበት የባቢን ነው። አሁን ሁለቱም ሲጋጩ እንግዲህ በጣም ደግሞ ትልቅ ጦርነት ይፈጠራል። ሁለታቸውም አንድ አይነት ያወቁት ቢሆን እንኳን መልካም ነበረ። ሁለታቸውም እየብቻ ነው ያወቁት እና እንደዛ በምትልበትም ሰዓትም ጋሽ ደረጀ ናታን ራሱ ደውሎ ሲጠይቀው አባዬ ወደ ሰላም ዘንድ እኮ መተናል፣ እባክህ እንዳታገኛት አድርጋት ንገራት ለሰላም እያለው ነበረ። አልነግረውም ዳጣ አንተ ናታን፣ ምክንያቱም መቼም ተደብቆ አይቀርም። ስለዚህ አውቃለች፣ እንዲያወቀች ትወቅ፣ ከዚህ በላይ ምንም ማድረግ አልችልም እያለ በጣም በስሜታዊ እየተናገረ ነበረ። እውነት ጋሽ ደረጀ የዚህን ያክል ጭንቀት፣ የዚህን ያክል መከራ፣ የዚህን ያክል ፈተና ወይኔ መድኃኒዓለም አባቴ ከእንደዚህ ያለ ጭንቀት ፈጣሪ ይሰውረን። እውነት ከእንደዚህ ከአይቶ ከመንሳት መድኃኒዓለም ይጠብቀን። እውነት አይቶ መንሳት ማለት ይሄ ማለት ነው። ምክንያቱም ፍቅር የበዛበት ቤተሰብ፣ ሰላም የበዛበት፣ ደስታ የበዛበት ቤተሰብ ሆኖ እስካለ መልሶ ሁለተኛ እንደዚህ ያለ መዓት ሲመጣ በጣም ከባድ ነው። ጣፋጩን መራራውን ቅመሱ፣ በትዳር ውስጥም ሆነ በትዳር ውጭም ሆነ እየተባለ የሚባለው ለካ ለዚህ ነው። መራራ ሲመጣ ትቶ እንዳይወጣ፣ ጣፋጭ ሲመጣ ደግሞ ሩጦ እንዳይገባ ያን ነው ማለት ነው ሲባል የነበረው እና እንደዛ በምታረግበትም ሰዓትም የኤቢ ባል እውነት ለመናገር እኔ በፊቱ ጀምሬ በጣም ፈርቼው ነበረ። አሁንም ሲጥነዘነዝ አንዳንድ እየለቀመችለት እያገኘች ነው። እሷም እየጥነዘነዘ ይገኛል ማለት ነው። እንታን ራሱ ወይኔ መድኃኒዓለም አባቴ ምጥን ማለት ነው። ምንድን ነው ያለችው? እኛ አሁን ቆይ ውሃ ምችም ሰው ናት ብላ ለውሃ እያወራቻት ማለት ነው። ሰው ናት ብላ ማለት ሰው ናት ግን ትክክለኛ ናት፣ በቃ አስተዋይ ናት ብላ ለሷ ስትነግራት፣ እኛ ግን ቆይ ለዚህ እድሜ ደርሰናል እንደ ውሃ ስትላት፣ የምን እድሜ ይሄን ደርሰን የለም አድርገን የለም ምናምን እያለች ስታወራት ነበር። አይደለም የሌላ ነው ያልኩሽ፣ ተው ግን አንቺ አይገባሽም ብላ ትታታለች ማለት ነው። በቃ እኔ ቤት ልሄድ ነው ያለችው። ሰላም በይ ምጥን ሲላት እንኳን ራሱ ሰላም አላለችው። ልጆች እንዴት ናችሁ? ደህና ናችሁ ወይ? እሷ ሮጣ ስትታቀፈ የኤቢ ባል ብላ ስትታቀፈው ውሃ እሷ ግን ሰላም አለን ብላ እምቢ ብላ ነበረ። ለምንድነው ነይ እያላት ነበረ። በጣም ይቅርታ ምጥን ይቅርታ እያላት ነው የገባው። እሷንም የሆነ ነገር ታንኩሏታል። ቤተሰብ እኔ ደስ አላለኝም ይሄ ነገር፣ በእውነቱ ነገር ደስ እያለኝ አይደለም።
ልዩ የሆነ ጤናዝ ነገር እዩ ነው እንትን ራሱ ዳጣይን ራሱ ምንድን ያላት እንዲወጣች ኤቢ ምንድነው ግን የሚያስጨንቃችሁ? በመጀመሪያ በአንድ ሶስታቸውም እንዳሉ ምንድነው የሚያስጨንቃችሁ? ምንድነው የተፈጠረው እያለ በሚጠይቅባቸው ሰዓት አይመለከትም። ስለዚህ አንተ እዚህ ውስጥ መግባት አይመለከትም። ይሄ የቤተሰብ ጉዳይ ነው፣ ቤተሰብ ነው የሚጨርሰው እያለችው ነበረ። አንቺ በስለሻል፣ እውነት ነው፣ የቤተሰብ ጉዳይ ቤተሰብ ነው የሚጨርሰው፣ ትክክል ነሽ፣ እውነት ነው እያለ ኤቢዬ ወደ ውጭ ስትሄድ ሲከድለት ዳጣይን ለማዋራት ሲፈልግ ነበረ። ፍቅረኛ አለሽ የለሽም እያለ ነበር። ቆይ ምን ልታደርጋት ነው? እህትማማቾችን ይዝር ታርፍ ነው ወገንኒ። ኧረ ወዴት እየሄድን ነው ወገን? ኧረ ወገን ተበላን እያለ ሲጠይቃት ነበር። ምን አገባህ? ይኑረኛ አይኑረኛ አይገባም፣ አይመለከትም። ግን አንተን አልጨረስኩም፣ የእናንተ ገና ብዙ እናወራዋለን እያለችው ነበረ። አለቀውም ያራድዬ ልያሊለች ዳጣይ አለቀውም። በሆኑት ነገር ሰርስራ ከኤቢም የበለጠች ሶርሶር ናት። ኤቢ በእውቀት ብትበልጥም እሷ ደግሞ በእንትን ትበልጣታለች። እና እንደዚያ ያለች ልጅ ናት ማለት ነው። ለዛን ሂዶ ራሱ ለዛ ባላለሽ የለሽም ምን አገባው ስለ ሚስትና ስለ ባል ምን ጥልቅ አረገው? ምን የመሰለ ሸበላ ሊሰጥ ነው የለ ምን አመለከተው ስለ ሰው? ሰራተኛ ማን ያገባል? ማንም እኮ ያገባም። ሰራተኛ ምን ሚስት አለው እንዴ? እንባላለው እንደኛ እኮ ዘበኛ እንጂ ሌላ አያንም እያለችው ነበረ። ዘበኛም ቢሆን እኮ ሰው ነው፣ እሱንም ለምን አታገቢም እያለ ነበረ። ረዲያ ፍላጎት አያሟላም እያለችው ነበረ። ስልክሽን ስጭኝና እኔ ባልዳርሽ እያለ የስፓን ስልክ በስበብ ሊቀበል ነበረ። ኤቢዬ መታ ምን እያላቸው ነው ስትላት ራሱ ምንም ብላ ስሸሽጋት እሱ ሲናገር ስልክሽን አንጭ ብላ ነው ብላ ተናግራለች ማለት ነው። በቀጣይ ባይድስ እስከምንገናኝ መልካም ጊዜ ቤተሰብ